አይገርማችሁም? ግን የደስታዬ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን ፍቅሮቼ ማለት ሰላም አለይኩም አይሳኩኝ ሰላም ታውራስ ወይ ለማለት አቃተይ ሳቅ እየቀደመ እንዴት እንዳሳቃችሁኝ ኮሜንት ላይ ትላንት ነው ቪዲዮ እንዴ እናንተ ዛሬ ነገር የላችሁ ብቻለና ከዛ በፊት ትላንት ነው ቪዲዮ ቆይ እናንተ የምታፈቅሩ ሰው ስታወሩ ስሬስ ናችሁ እንዴ ብዙ ነገር አትሆንም እንዴ የምታፈቅሩ ሰው ፊት አለ ይጨምረላችሁ እኔ ግልጽ እኮ ነው ነጭ ነው የምናገረውና ምንም ለሱ ያላትን ፍቅር የገለጸችበትን ቮይሷን የሷን ድምጽ ቢያሰማንም አዲስ ነገር የለም ሁላችንም የምናፈቅረው ሰው ፊት ብዙ ነገር እንሆናለን ራቁቷን እንቻለች ቪዲዮ እንዳላሳያችሁ ድምጿ እያለ ትላንት ጆን ዳንኤል አሰምት ሆነ ይለ ቢያችሁ ለቲክቶክ ላይ ቲክቶክ ይለላችሁ ካላችሁ ጃኒም ማለት ነው እና በዛ ላይ ትላንት ያን ቪዲዮ ፖስትላችሁ ምን ብዬ ነበረ ጃኒ ብቻ አይደለችም ሁላችንም እናፈቅረው ሰው ፊት የሚያደርገን ነው የሚያሳጣን እንሟዛለን ብያለሁ ኦፍ ኮርስ እና የምታፈቅሩት ሰው ፊት ምጥዋናችሁ ማለት ነው የምታፈቅሩት ሰላም አለይኩም መሐመድ ሰላም አለይኩም እንዴና ማነ በላ ጠጣ ደህና ነህ አለ ስራ ጤና አሪፍ ነው ባባይ እንደዚህ ነው የምትባባሉት አሃይ የውሸት ሐቃቆ ስናወራ ሁላችንም እናፈቅረው ሰው ጋር በጣም ነው የምንሟዘዘው የሚያደርገን ነው የሚያሳጣን ህፃን ልጅ ነው የምንሆነው የ20 ምናምን አመት ሊሆነን ሳለ የምናፈቅረው ሰው ጋር ግን የስንት አመት ልጅ ነው የምንሆነው በቃ ጁጂ የ9 አመት የ8 አመት የ7 አመት ህፃን ልጅ ማለት ነው ይሄ ደግሞ የሴት ባህሪ ነው المرأة لا تكبر ይላል የሆነ አረብ ኡስታዝ አለው ጊዜ እሱ እንዳወዳሉና መርዓ ሴት ማለት ነው ትልቅም ሆና እንደ ትንሽ ናት እንደ ትንሽ ነው የሚያደርጋት ይላል እኔ ለራሴ አላቅም ብቻ እንደ ጩጪ ነው የሚያደርገኝ የማፈቅር ሰው ጋር ሳወራ የሚያደርገኝ ነው የሚሰጠኝ ነው ምለው ስለዚህ ማሬ ፍቅሬ ወይ ምናምን ብል እንደ ጃኒ ማለት ነው ሶ አለኛ ምን እንላለን ሶ ጃኒ ጋር ብቻ አይደለም ያ ነገር ለማለት ነው ጃኒ እኮ ካብደ ጭራሽ ባለጌ ምናምን የሚሉ ሰዎችም እዛው ስለሚኖሩ አንዳንድ ውሸታሞች ያ ውሸት ነው እያንዳንዷ ሴት የምታፈቅረው ወንድ ዝንዳ የምታወራውና ማንም ሰው ጋር የምታወራው እንዳለም እንዴ እኮ ተፈጥሮ እኮ ነው እንዴት ነው አንድ ማፈቅረ ሰው ፊትና አንድ ዝም ብዬ መንገደኛ ነው እኩል ሰላምታ ምሳይልሞ እንዴ ፍቅር ማለት እኮ በቃ ተዋህደሻል በቃ እንዴት ብዬ ልንገራችሁ ማግኔት ባይሉት በቃ የምታፈቅሩት ሰው ጋር ስትገናኙ እንዴት እንደምትሆኑ ቢስሚላህ ረህማን ተሳሳባላችሁ ሶ ሁሉም ሴት የሚያወራው ነው ሁሉም ሴት የሚያፈቅረው ሰው ጋር የሚሟዘው ነው ጃኒ አዲስ ነገር አልሰራችም አያሰደባትም እና ጥፋቱ የሱ ነው ምክንያቱም አንድ የምታፈቅረው ሴት ጋር ፈቅርሻለሁ ሲላት የኖረ ሴት ጋር ያወራውን ስለ ፍቅር እያወራው እንዴት ብሎ ቮይስ አደረገ እንዴት አሰበው እንዴት ስንጣላ እንዳሰማው ብሎ ቮይስ አደረገ ያ ማለት እሷ ያፈቅራትም እሱ ለሷ ስሜት የለውም ማለት ነው እሷ ብቻ ነበረች እንጂ እሷ እንደምታፈቅረው እሱም ቢያፈቅራት ኖሮ እሱም እኮ እሷ እንደዛ ተመስጣ በፍቅር ሌላ ዓለም ውስጥ 7ኛው ሰማይ ደርሳ ስታወራው እሱም እንደዛ ነበር እንጂ የሚሆነው ጭራሽ ስልክ አዘጋጅቶ ቮይስ አይቀዳም ኦኬ ሶ በተቃራኒው እሱ ለሷ ስሜት የለውም ማለት ነው ወይም አልቋል እሷ ብቻ ነው እውነተኛ ፍቅር የላት ቢስሚላህ አሰብኩት እኮ የኔ ኤፍ ጋር እሱ ጋር ያወራው ለምሳሌ ኤም በኤም ከሆነ የሚነሳ የኔ ኤም ጋር በኤም ከሆነ የኔ ኤ ጋር ብቻ ይሁን በሲ የሚነሳ ብቻ በሲ ስም አለ እንዴ በሲ ወንድ ስም አለ እንዴ በሲ ዶንት ብቻ በምንም ይነሳ በኤፍም በኬም በምንም ይነሳ እዛ ሰው ጋር እናንተ የምትወዱ ጋር ያወራችሁ ከዛ በኋላ ድምጽ ለቀዳ ሲጀምር ትዝ አይለኝም እኔም ወደ ሰው ጋር ሳውና እንኳን እንደዛ አይነት ነገር ላስበራው ቢለም ነሽጣረጅ እንደው ከእንደዛ አይነት ሰው ላይ ተጠብቃችሁ ብዙ ባሎች አሉ አሁን ሚስታቸውን አልፈልግም ስትለው መጥፎ የሆነባትና ጥላው ስትሄድ ቪዲዮ ቀድቼሻለሁ ከኔ ጋር ስትፋች ይሄን ፖስታለሁኝ ራሴን የኔን ቆርጬ የኔን ነገር አውጥቼ ያንቺን ብቻ አድርጌ ፖስትና ከሌላ ሰው ወንድ ጋር ስባልግ የነበረበት ምናም ብያው ወርድሻለሁ እያሉ ስንቱን ሴት ባሎች እንደዚህ የሚያደርጉ አሉ መሰላችሁ ባለጌ ወንዶች ማለት ነው
ያ ማለት አያፈቅራትም ነበር አብሯት ሲኖር። አንድ ሰው የሚያፈቅረው ሰው ጋር እያወራ እንኳን ቪዲዮ ሪከርድ ምናምን ሊያረግ ቀርቶ ተመስጦ ራሱን ስቶ ነው የሚያወራው። ኦኬ እውነቱን ካወራን የእውነት እኛ አላውቅም። ብቻ የእውነት የምታፈቅሩ ሰው ካላችሁ ትረዱኛላችሁ። የምታፈቅሩ ሰው የሌላችሁ እንግዲህ ከባድ ነው። አላውቅም፣ አትረዱም። ገባችሁ? ባል ያላችሁ ማለት ነው። ፍቅር ማለት ያው ባል ባጭሩ እና ጃኒ አዲስ ነገር አላደረገችም። ደግሞ ነገ ሙሉውን ይዤ እመጣለሁኝ። አሁን ለጊዜው ተረጋግቻለሁ ምናምን ብላለች። እኔ አሁን የፈራሁላት ይህን ሁለተኛዋ ባሏ ከሁለተኛዋ ባል ጋር ትጣላለች ከአዶኒ ጋር ብዬ ነው። እሱም ቻለ የገባው ነው፣ ይረዳታል፣ የተማረ ስለሆነ አይጣላትም ብዬ አስባለሁ። አዶናይ ማለት ነው። ለምን ያንኛው እንግዲህ የተለያየችው ፍቅረኛ ነው፣ ከዛ ጋር ተለያይታ ነው ያንኛው ከናዮ ጋር ልጅ ወለደ እስር ቤት። ስለዚህ ታዋት ማለት ነው ባጭሩ። ከዛ በኋላ እሷ ደግሞ አዶኒን እንግዲህ ሳላ ሰጣት። አዶኒ ይሄን ነገር ሲሰማ እንግዲህ አዶኒ ጋር ያለሽ ከሆነ ይሄ ድምጽ ያለው ድምጽ የተደረገው እንደዛ ስለሆነ ያኔ አሁን በቀደም እንትና ሄደው ነው ስለተባለ ጎንደር ማለት ያ አዶኒ ጋር ያለሽ ማለት ነው። አዶኒ ይሄን ሲሰማ ዳኔን አታፈቅረኝም ነበር የድሮ ፍቅረኛዋን ነው ዛሬ የምታፈቅረው ብሎ ቅሬታ ይፈጥርበታል። ግን እንሻላ አይለያዩም፣ ይረዳታል። በፊት የተማረ ነው ብዬ አስባለሁ። እና አሳዝናኛለች ያለ ስታርቃት ያኛው ምክንያቱም አይጠቅማትም፣ ባለጌ ነው። አንደኛ በእሷ ላይ ሄዶ ከሌላ ወልዷል። ሁለተኛ ደግሞ እሷ ጋር ስታወራ እንደዛ ተመስጣ ፍቅር ፍቅር እያለች እሱ ደግሞ የእሷን ቮይስ ቀርቶ የዓለም ሰው እንዲሰሙ እሱ እሷን ያዋረደ መስሎት ነው፣ ግን የተዋረደው እሱ ነው። እሷ የደበደበባትን ስታወራ የእሷን ያን የፍቅር ድምፅ ማሰማት የለበትም ነበር። ለተናገረችው ነገር ረድ መስጠት ነው እንጂ እንደዛ እያለች እየሆነችለት ማሰማት ራሱን ነው ያዋረደው። እኔ አሁን በጣም ነው ጆን ዳንኤል ለምወደው ማከብረው። ከሄድ ስራ ላይ ጊዜ ሙባረክ ታሞ ብረስ እና 700 የአንበሳ ጉዳ ውርዷልና ዮና አብዱ የሚባልም ልጅና ጆን ዳንኤል ጥሩ ነው እርዳታ ላይ፣ በዛ አንጻር እኔ ያከብረዋለሁ ወላሂ። ግን የእሷን የምታፈቅረውን ድምፅ እንደዛ ተሟዛ ፍቅሯን እየገለጸችለት ሲፖስት በቃ አስጠላኝ። ለፍቅረኛም ለቤተሰቡ ጥሩ ያልሆነ ሰው ለውጭ ሰው ጥሩ ነኝ ቢል ይሄ ፌክ ማንነት ነው፣ ደስ አይልም። ጥሩነት መጀመሪያ ከቤት ይጀምራል። ለአፍቃሪውም ማለትም ለሚስቱ ጥሩ መሆን አለበት። ለእናት አባቱ፣ ለእህት ወንድሞች ጥሩ መሆን አለበት። ከዛ ነው የውጭ ሰው የሚቀጥለው። ቤት ሚስቱን እያስለቀሰ ሰደቃ ቢያደርግ ምን ትርጉም አለው? ዘገነነኝ ወላሂ። አላህ ከእንደዛ አይነት ነገር ይጠብቃል። እና ባጭሩ ጃኒ ብቻ አይደላችሁም የምታፈቅረው ሰው ጋር የምትማዘዘው፣ ሁላችንም ሙዝዝዝ ነው የምንለው። ሰው ያስመሳይ ውሸታም ነው፣ ራሱን በቃ እንደ ፍጹም እንትን ያደርጋል እንጂ ሁሉም ይሟዘዛል። ውድ ፍቅሬ ማሬ እንባባላለን ድብን አድርገን